ሰራተኛዋ አደይ ክፍል 50 ተለቀቀ። ዴቭ ልቀቁኝ፣ አንዲት እኮ ነው ያጣሁት፣ የገደላትን እገለዋለሁ እያለ ነበረ። ተሰባስበው እያለቀሱ ባርኪ መጣ። ምንድነው የተፈጠረው? ባርኪ አለ ቤዛ። ባርኪ አላ ኤላ። በጣም ታሳዝናለች። ሊዱ ሞተች። ምን ሞተች ማለት እንዴ? ሊዱ እንዴት ነው የምትሞተው? ምን ሆናችሁ ነው? አዎ ባርኬ ከፖሊስ ጣቢያ ደውለውልኝ ነበር እና የሊዱ ሬሳ ጫካ ውስጥ ተገኘ ነገሩኝ አለ ኤላ። እንደዚህ ሊሆን አይችልም አለ። ማን ነው እንደዚህ ያለው? አለ ባርኬ። የሆነ የተሳሳተ ነገር ሊሆን ይችላል፣ እንደዚህማ አይሆንም አለ ባርኬ። ሁሉም እያለቀሱ ነበር። በቃ አደረገው፣ ሊዱን ገደላ ስትል ምናልሽ ፍቅር አለ ለምለም። ኤላ ተነስ፣ እኛ ፖሊስ ጣቢያ ሄደን ቼክ እናድርግ አለ ባርኬ። ቤዛ አረጋጉት ዴቭን ብሎ ባርኬና ኤላ ወጡ። ዴቭ አይዞህ፣ ልቀቁኝ፣ እኔም እሄዳለሁ፣ ልቀቁኝ። ምንድነው? ቆይ እናንተ የምታስቡት? ሊዱ እኮ ናት የሞተችው። ዴቭ እባክህን ተረጋጋ አለች ለምለም። ዳይመንድ ወይኔ አለ። ምንድነው የሚያሯሩጥ? ኧረ በእናትህ ልጅቷ ሞተች። ምን ብሎ ኪንጎ ተነሳ። ማን ነው የገደላት? ማን ነው የሞተችው? ሊዲያ ሞተች ዛሬ ከታችኛው ጫካ ተገላ ተገኘች። ምን አለ ኪንጎ? አዎ ሰፈሩ እንዳለ በፖሊስ ተከቧል። እኛም ከዚህ ሰፈር ብንጠፋ ነው የሚሻለው። ወይኔ ማን ነው እንደዚህ ያደርጋት? አለ ኪንጎ። ለነገሩ ልጅቷ ተንቀለቀላለች። አሁን ወንድሟ ራሱ ሰው አይሆንም። አረ በጣም ከባድ ነገር ነው አለ ዳይመንድ። ምን እንደማድረግ ነው የቸገረኝ። እና ቤታቸው ሄደን እንገራቸው? ያመሃል እንዴ? ፖሊሶቹ እስካሁን ይነግሯቸዋል። አሁን እነሱ ቤት መሄድ ማለት ፖሊሶቹን በገዛ እጃችን ሳቡን ነው። ኤላና ባርኪ። ኤላ መጣ። ፊቱ የሰማ ይመስላል አለ። አይላ አለ ዳይመንድ። ባርኪ ዘሎ አነቀው። እናንተ ብሎ ዳይመንድን። ባርኪ ተው። ምንድነው? ምንም የምናውቀው ነገር የለም። እኛ የምናውቀው ነገር የለም አለ ኪንግ። አዎ ባርኪ፣ አዎ እነሱ ምንም አያውቁ። እንዲሁም ሊዲያን እያፈለጉን ነበር። ተረጋጋ አንተ። በቃ እግዚአብሔር ያጽናችሁ አለ ዳይመንድ። ሊዱ ሞታለች እያልከኝ ነው? አይ ከታይ ሰፈር ጫካ ውስጥ የሆነ ልጅ ተገኝታለች። ምን? እና ሊዱ መሆኗን እርግጠኛ ነህ? ኧረ አላየኋትም አለ ዳይመንድ። ይኸውላችሁ ይህን ነገር ከእናንተ ውጭ ማንም እንዳይሰማ፣ እኔ እና እሱ ፖሊስ ጣቢያ ሄደን ቼክ እናደርጋለን። አትልፋ። እንደውም ሁሉም ሰምቷል። መጨረሻ እንደውም የሰማ ነው። ሁሉም ሰፈሩ የሚያወራው ስለሷ ነው። በቃ እኛ እንሄድ ያሉና ዳይመንድና ኪንጎ። አሁን እኛም ከዚህ ሰፈር መጥፋት አለብን። የት? ሰው የማይበዛበት ቦታ። ይሄ ነገር እስኪረጋጋ ድረስ እኛም እንጥፋ። እሺ። አደይ ግን በጣም አዝና ነው የሚሆነው። ኧረ እባክህ እና ለቅሶ ድረስ ትመጣ? አዎ ለቅሶማ መድረስ አለብን። ምንም ቢሆን እኮ አብረን ፈልገን። ኧረ ኪንጎ በእናትህ አትጃጃ። ለቅሶ እንድረስ ብለን በገዛ እጃችን ሸቤ እንውረድ። ስለዚህ መረጋጋት። ታዲያ ወዴት ነው የምትሄደው? ጠብቀኝ እንጂ የራሱ ጉዳይ። ሰላም ውድና የተከበራችሁ የመቢ ቻናል ተከታታዮች ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታችሁኝ። አዲስ ያልሆናችሁ ቤተሰብ አድርጉኝ። ቆይ ሊዱ እኮ ናት የሞተችው። ቆይ ምን ሆናችኋል? እሺ ለማዬ ምን ልበላት? ለአባዬስ ምን ልለው ነው እያለ ነው ዴቭ። አንዷ እህቴ ሞታለች እያለ እያለቀሰ፣ ትንሿ እህቴ ሞታለች አለ ዴቭ። ሊዱ እኮ ምንም የምታውቀው ነገር የለም፣ የዋህ ናት እያለ ምን እንደምልህ አላውቅም። ዴቭ በጣም ነው ያዘንኩት። ጭራሽ ያልተጠበቀ ነገር ነው አለች አደይ። ናውሌት ሄደ አለች ለምለም። እኔ እንጃ አላየሁትም አለይ ቤት ወደ ውጭ ወጥቷል። አዎ ለቅሶ ጫጫታ ምናምን አይመቸውም። ናዋል ሲጨንቀው ወጣ። በእኔ አታሰቢ፣ እኔ ምንም አውቀው ነገር የለም። እኔ ምንም አላየሁ፣ ምንም አልሰማሁ። ማን አይታችኋል? ሰምታችኋል አላችሁ? ቆይ እናንተ ሰዎች ያማችኋል እንዴ? ፍቅር ናት። ምንድነው የምትቀባጠሪው? አንቺ አይደለሽ ናዋልን ያመጣሽው? እኔ ምን አገባኝ አለ ቤዛ። አፍሽን ዝጊ፣ ዝም ብለሽ የማታውቂውን ነገር አትረፈፊ። አይ በቃ ቆይ ምንድነው የምትለፈልፉት? ሊዱ እኮ ሞተች እንጂ ታመመች አልተባለች።
ትንሽ እንኳን ለሰው አታስቡም? እዚህ ትጨቃጨቃላችሁ። ድሮም እናንተ አትረቡም። ግዴታ ማዘኔን ለማሳየት ማልቀስ አለብኝ? አንቺ ሌሊ ተብዬዋ ግን ትንሽ አላበዛሽውም? ብላ ፍቅርና ቤዛ ወጡ። ለምለም ስትናገር ጎበዝ እና አስተዋይ ልጅ ናት። ለፍቅርና ለቤዛ መድኃኒት ለምለም ናት። ናወል ኬካ እያለ ሊዲያ አልሞተችም፣ ወንድምሽ እህቴ ሞታለች ብሎ እያበደልሽ ነው። ምን ገደልኳት ብለህ ነገርካቸው? ኧረ እኔ ስለ አንቺ ትንፍሽ አላለም። ሲመስለኝ ፖሊሶች ሌላ ሬሳ አግኝተዋል እና አንቺ ነሽ ብለው አስበው ነው እንደዛ የሚሉት። ግን አንተ ቆይ አውሬ ሰው ነህ? ስራ አሰራሽ ያለው በአጭር ጊዜ ትለወጫለች ብለህ እዚህ ቤት አንጥታሽ ተቆልፍልኝ። አሁንም ቢሆን የሚፈልጊውን ነገር ታሳኪያለሽ። አረቡ ሰውዬ ወደ ነገ ኢትዮጵያ ይመጣል እና ታዲያ እኔ ምን አገባኝ? ያገባሻል እንጂ 3 ቀን ሙሉ ምንም ሳታሰሪ ስታይ ነው። ነገ ሁሉም ነገር ያበቃል። ስትፈልጊ ሆቴል፣ ስትፈልጊ ቤት ሄደሽ ታድሪያለሽ። ከሰውየው ጋር ግንኙነት ካረግሽ በኋላ ምን ያህል ሚስጥር ጠባቂ እንዲሆን ሳላቅ የታባሽ መት እኔ ከማንም ጋር ምንም አላደርግም። እሺ እኔ እንደዚህ አይነት ሴት አይደለሁም። ፈልገሽ ከመጣሽ በኋላ እዚህ መውጣት የለም። ላንቺም ለኔ የሚጠቅመን ወደፊት መሄዱ ነው። አይ ካልሽ ግን ሊዱ ገልሻለሁ አለ ናኦል። ምን አድርጊ ነው የምትለኝ? ቆይ ናኦል እኔ ምን አጠፋሁ? ይሄን ሁሉ ነገር እኔ ላይ እንድታደርግ የፈቀደችው አዴ ናት አይደል? ይሄን ነገር ፍቅር ላንቺ ሳይሆን ለአዴ ነው። ከአዴ ይልቅ አንቺ ማሰማኑ በጣም ቀላል ነበር። ለዛ ነበር። እባክህ ናኦል እህት የለህም? አላሳዝንህም? ስላንተ ምንም ትንፍሽ ምለው ነገር የለም። እባክህ እዚህ ቤት አስወጣኝ። እዚህ ቤት መተሽ ታሰሪ አትወጭም። ይሄን ብር በአንድ ቀን ቀርቶ በአንድ ወር ታገኝ። እኔ አልፈልግም ነዋል። እኔ እንደዚህ አይነት ነገር ዝም ብለህ ስታስበኝ ምን አይነት ሴት መሰልኩህ? እኔ ምንም አልፈልግም። አራዳ ሴት ነሽ። እዚህ ቤት እግርሽ ወቅዶ ያገባሽ በኋላ ትፈልጊያለሽ አትፈልጊም የኔ ስራ አልነበረም። አንቺ ሆነሽብኝ ነው። አልፈልግም። ቆይ ዝም ብለህ ስታይ ምን አይነት ሴት ብሆን ነው ይሄን ነገር ያሰብከው? ስራው ስለዘገየብሽ ይቅርታ የኔ ቆንጆ። እስካሁን ብርሽን ተቀብለሽ ወደ ቤት ይስተይ እና ወልባክ። እኔ ምንም አይነት ብር አልፈልግም። ወደ ቤቴ መልሰኝ። ህይወቴን አታበላሽ። እሺ በጣም ጥሩ። ገንዘቡን ካልፈለግሽ ሙሉ ብርሽን ለኔ መስጠት ተስማምተሻል ማለት ነው። አመሰግናለሁ። እኔ ስራም ንብረትም ምንም አልፈልግም። በቃ መልሰኝ ወደ ቤቴ። ትመለሻለሽ የኔ ቆንጆ። ግን ከዛ በኋላ አንድ ነገር እንስማማ። አተመለሽ በኋላ ለኔ ምንም ነገር ትንፍሽ አትይም። አዛም በኋላ አዴ ለኔ አመቻችልኝ። እኔ እንደዚህ አይነት ነገር አልፈልግም። እኔ ወደዚህ ከዚህ ልውጣ እንጂ ማሚና ዳዲ ጋር ተመልሼ ነው የምሄደው። አንቺ ለቤተሰቦችሽ ሞተሻል፣ ለአባትሽም ለእናትሽም ለወንድምሽም ሞተሻል። ይቀብሩሽና ከዛም በኋላ ይረስሻል። ማንንም ትዝ አይልሽም። መቼ ሞትኩ አለኝ ዴቭ። እኔ ደግሞ ካምኖ ተቀበለ። በጣም እድለኛ ነሽ ሊዱ። ወንድምሽ በጣም ነው የሚወድሽ። ግን ምን ያደርጋል? ግን እህቱ ሙታለች። መቼ ሞትክ? ሙታለች ብለህ እንደዚህ አይነት ነገር አታድርግ። ከዚህ ያስወጣኝና ወንድሜ ጋር ዝም ብለሽ አትንጫጭ። ትሰሚኛለሽ? ስራውን ሳትሰሪ እዚህ ቤት ነቅነቅ ማለት የለም። ልቀቀኝ ናኦል፣ እያሰመምከኝ ነው። እኔ እንደዚህ አይነት ሴት አይደለሁም። አንተ ያልከውን ነገር አላደርግም። አደይ ዴቭ ሞትኩ እዚህ ነኝ ድረስልኝ አለች ሊዲያ። አርፈሽ ተቀመጭ። ይሄን ውብ ፊትሽን ሳላበላሽ ሰርጀሪ ሳትሰሪ አርፈሽ ተቀመጭ አለና ናኦል ተናዶ ጥሏት ወጣ ሊዲያን። ኤላና ባርኮቴ ዶክተር ሌላ ምንም አይነት መረጃ የለም። ፖሊሶቹ ዛሬ ይዘዋት የመጡ አስከሬኖች ይች ናት። ሌላ ምንም ረዳችሁ ነገር ማለት ሌላ የተለየ መረጃ ካለ አልባርኬ ለዛሬ የሰማው ነገር የለም። አዲስ ነገር ካለ ለፖሊሶቹ ነግራውና ይነግሯቸዋል። ስለዚህ ከዚህች ልጅ ውጪ ሌላ ነገር የለም። ዛሬ የመጣችው ይች ናት። አለ ባርኬ። ይቅርታ እንግዲህ ሌላ ስራ ስላለብኝ እኔ ወደ ስራዬ ልሄድ አለ ዶክተሩ። እሺ እናመሰግናለን ብለው ኤላና ባርኬ ወጡ። ተመስገን እንኳንም ሊዱ አልሆነች። አሁን ሊዱ ብትሆን ጸጸቱ ይደፋኝ ነበር አለ ኤላ። እናንተም እኮ ሳታረጋግጡ ቸኮላችሁ። እኛም እናድርግ ባርኬ። ስልክ እያወራሁ እኮ ፊት ለፊቴ ዴቭ እያለ ምን ማለት ነበረብኝ? በዛን ሰዓት እኔም ዝሮብኝ ነበር። ሱስ ልክ ነህ። ዴቭ ስልክ አያነሳም። በቃ ቤት ሄደን እንገራቸው አለ ባርኬ። ሊሊም እኮ አታነሳም።
እስኪ ለቤዛ ሞክርላት አላ ኤላ። ቤዛም ስልክ አታነሳም ነበር። እነዚህ ልጆች ለቅሶ ተቀምጠው ይሆን እንዴ? እንዴት እንደዛ ያደርጋሉ? አይ ባርኪ እንኳን ደህና መጣህ። ለማንኛውም አንተ ስላለ አንተን ተማምኜ ዛሬ ራሱ ትልቅ ስራ ነበር። አይ ባርኪ መቼም ለዴቭ እንዳንተ አልሆንለትም። እሱ ደግሞ ታውቃለህ። በቃ አንተ ከመጣ እኔ ገብቼ ሻወር ልውሰድ። ቤት ስትሄድ ሌሊን ጥራልኝ። እሺ ኤላ በጣም ነው የማመሰግነው። እባክህ ምስጋና ኪስ አይገባም። ደግሞ ትቀጣለህ። ሊዱ ስላልሆነች በጣም ደስ ብሎኛል። ልቤን የተረጋጋው አላይላ የፈለከውን እቀጣለሁ አለ ባርኪ። ብቻ ሊዱ ትገኝ እንጂ ችግር የለውም አብረን እንድትንፈታ እንላለን። እስኪ ይሄ ነገር ብቻ ይላል። በቃ እንሂድ ብለው ባርኪና ኤላ ከሐኪም ቤት ወጡ። ዴቭ እውነትም ሊዲያ የሞተች መስሎት በጣም አዝኗል፣ ታግዟል፣ እያለቀሰ ነው። ማን ነው እቴ እንደዚህ ያደረጋት? እኔ ምን አውቃለሁ? ማን እንደዚህ ሊያደርጋ ይችላል? ሊዱ ማን የገደላት እያለ እየጮኸ ነበር። ለምለምና አደይ ደነገጡ። ዴቭ እባክህ ተረጋጋ። ለምንድን ነው የምረጋጋው? ንገሪኝ እስኪ። እህቴ እኮ ነች የሞተችው። ዴቭ እኛም እኮ ከአንተ ጋር ነው ኤላ ሲነግረን የሰማነው አለ ለምለም። ዴቭ በጣም ተናዷል። አደይም በጣም ጨንቋት ነበር፣ ለምለምም ጭምር። አደይ ልቀቂኝ፣ ልቀቂኝ አደይ እያለ እየጮህባት ነው። ወዴ ልትሄድ ነው? እሺ ከገባበት ገብቼ ይህን ውሻ እገለዋለሁ። ዴቭ ምንድን ነው? ወዴ ልትሄድ ነው? ልቀቅ ባርኮት ምንም እንዳትለኝ። አገባበት ገብቼ እገለዋለሁ። ማንን ነው የምገለው? እህቴን የገደላትን። ባርኪ አንተ ምንም ነገር እንዳትለኝ እሺ? ትሰማኛለህ? ያንን ውሻ እጄ የገባበት ገብቼ እገለዋለሁ። እኔና ኤላ አሁን ሆስፒታል ነበር። የተገደለችው ሌላ ልጅ ናት፣ ሊዲያ አይደለችም። ሁላችሁም ስልክ ስደውል አሰሩም። ባርኪ አውቃህ አይደለም አይደል? ካላመንከኝ አንተ ራስህ ሆስፒታል ሄደህ ቼክ ማድረግ ትችላለህ። እውነቴን ነው፣ እሱ አይደለችም፣ ተረጋጋ ሲል ወይኔ አምላኬ ተመስገን አላ። ሊዱን ፈልገን እናገኛታለን አለ ባርኪ። ለምለምና አደይም በጣም ደስ አላቸው፣ ተቃቀፉ። ዴቭም እኔ አላምንም እያለ ያ የለቅሶ የሀዘን ፊት ፈገግ አለ። ሊዱ አልሞተችም ሌላ ሰው ናት ብሎ ባርኪን አቀፈው። ለምለምና አደይም ተቃቀፉ። ያቺ አውሬ መጣችና ምንድነው የሚያስተቃቅፋችሁ አለች። ደስታ ነው ወይስ ለቅሶ ነው የያዛችሁት? ባርኪ አንተ እያለ ነው ሁሉ ነገር የሚፈጠረው? ቆይ ምን አግኝታችሁ ነው እያለች አይኗ የሞተችው ሊዱ አይደለችም ሌላ ሴት ናት። ምን? ሊዱ አልሞተች በህይወት አለች። እንኳን ደስ ያለች ፍቅር አለች አላዲ። ውይ ዴቭ እኔ ላንተ በጣም ደስ ብሎኛል፣ እንኳን ደስ ያለህ አለች ፍቅር። እናንተ ግን ዳይ ወደ ስራ። እዚህ ሶፋ ላይ እየተጎለታችሁ ማንዘራችሁን ይስራላችሁ። ፍቅር አርፈሽ ተቀመጪ። አነጋገር ካልቻልሽበት አጥናኝ አትሁኝ። ለምለም ደግሞ እዚያ ትቆይ፣ ሂጂ ቤት፣ ኤላ ቤት እየጠበቀች ነው። አደይም ለምለምን በደስታ ወጡ። ሊዱ አልቤት